በቀል ይወድ አሁን እኔ ልሸኝ ወዴት? አየር መንገድ። አባትሽ ሞት በኋላ እኔ መኖር የሚያጓጓኝ ይመስልሻል? የኔ ልጅ እኔ እንደው አንቺ ስላለሽ እንደው ስለማስፈልግሽ እንደው መኖርን የመረጥኩት የኔ ልጅ። ታስታውሻለሽ? አንድ ቀን ደውለሽልኝ እጄ ላይ ምንም ብር የለም ስትይኝ 10,000 ብር ልኬልሽ ነበር። አዎ ልከሽልኛል። ብሬን ያልነበረም። ታዲያ ከየት አመጣሽው? ተበድረሽው? አይ እና አደራ በልቼ ነው። ወይ መቼስ አደራ ከስር የተፈታው በተአምር እንዳልሆነ ታውቋል። ያው እጄ ላይ የተያዘው አደንዛዥ ትክክለኛ እንዳልሆነ ስላረጋገጡ ነው የፈቱኝ። እንደሱ አይደለም ሔዋናት ራሷን አደጋ ላይ ተደረክልኝን አንተ ያልክልኝን ውለታ እስከ ዓለም ጥግ ብሄድ እንኳን መቼም ቢሆን አረሳው። እኔ ግን አብረሽኝ እንድታረጂ ነው የምፈልገው። ምን ማለቴ ያው ርቀሽ አትሄጂም፣ እዚሁ ነሽ አይደል? እኔ እንጃ ባንቴሮ፣ ነገሮች ስለምንድን ነው እንደዚህ የምትከፋው? በየትኛውም ሰዓት ከዚህ ልትሄጂ ትችያለሽ። ያ ማለት ምን እንደሆነ ታውቂያለሽ? ምን ማለት ነው? ባንቴሮ ከሚወዳቸው እጅግ ጥቂት ሰዎች አንዷ ተለየችው ማለት ነው። እንዳንተ ያለው ወንድም ስላለኝ በጣም ደስተኛ ነኝ። እኔ ወንድም? አዎ ያውም ጥሩ ወንድም። እንዴ ወዴት ነው? እዚህ ብዙ ስለቆየን እንሂድ፣ በቃ እንሂድ። ለምን ዝም ትያለሽ? ንገሪኛ። ለምንድን ነው ወንድሜ ብለሽ የምትጠሪኝ? ወንድሜ ስለሆንክ ነው። እንደዛ ብታስቢኝ መኖሩ የተፈጠረውን ነገር ያስጨነቀሽን ነገር መተሽ ትነግሪኝ ነበር። ግን እኔ ላንቺ አንድ ተራ ዳዊት ነኝ። ወንድሜ በቃሽ ሉሊት፣ በቃሽ። ብዙ ነገር ውስጥ እየገባ ነው። እናንተም ማስቸገር ይሆንብኛል ብዬ እኮ ነው። እኔ ላንቺ ይቸገራለሁ ሉሊት፣ ግዴታዬ እኮ ነው። ግን ለማንኛውም እዳው ተከፍሏልሽ። እንዴት? ወንድሜ ብለሽ ጠርተሽኛል፣ ደግሞም ወንድምሽ ነው። ያሽኔ ልጅ ምንድን ነው? ገንዘብ ነው። ከየት አመጣሽው? ነበረኝ። ትንሿ ሙሽሪት ሉሊት ያለፈው ክፍል ላይ ላስታውሳችሁና ወደ ቀጣዩ ክፍል ሄዳለሁ። ባለፈው ክፍል ላይ ሮዛና እንዲሁም ሔዋን የቤቱን ቅይር እያደረጉ ነበር። ውላቸውን እየተፈራረሙ ባለበት ሰዓት ነበረ ባንቴሮን መጥቶ ያንን ውል እየቀዳደደው ከፊታቸው። የሉሊት እናትና ሉሊትም ነገሩን ደብቀውት ከዴቭ ነገሮችን ሲያብሰለስሉ ከሰነበቱ በኋላ ወርቃቸውን ሽጠው እንደከፈሉና ገንዘብ ለሷ እንደሰጧት እዳዋን እንድትከፍል እያደረጓት እንደነበርና ዴቭም ደግሞ በዛ ምክንያት እንደተቀየማት አይተናል። አሁን ላይ ሔዋን በጣም ብዙ ችግሮች እያሳለፈች ብትሆንም እጇን ሰጣ እንግዲህ ወደ ኤርፖርት ልትሄድ የነሱን እቃ ባሪያ ሆና ተላላኪ ልትሆን ያደረገችውን ንግግር እያየን ነበረ። ባንቴሮን ከእስር ተፈቷል። ከተፈታም ጊዜ ጀምሮ ደግሞ ቤቱም ሰላም አግኝቷል። ነገሮችን በትኩረት እየሳቡ መሆኑንና ሌላው ደግሞ አቶ መሰለ በኮማ ውስጥ መገኘታቸውን ይሄንን አይተን ነበረ። በዛሬው ክፍል በጣም ብዙ ነገሮች ተቀይረዋል። ሉሊት የተበደረችውን ገንዘብ እናትየዋ ይሄንን አሳውቃቸዋለች። ምክንያቱም ወንድሜ ከዚህ በኋላ ምንም አይነት ጭንቀት ላበዛበት አልችልም እና ይሄንን ማድረግ አልችልም በማለት አሁን ያደረገችው ከባዱ ውሳኔ የትምህርት ቤት የነበረ የተሰበሰበን ገንዘብ ለእናቷ ከእናቴ ችግር አይበልጥም በማለት በእጅሽ ላይ ሳንቲም ካለ ስትላት ይችን ገንዘብ አንስታ ሌላ ጊዜ አሳይመንት ሰርቼ ተካዋለሁ ያለችውን ገንዘብ አሁን ላይ አስፈላጊ ሆኖ ስለተገኘ እናቷ ወርቁን ሽጠው ይህንን ገንዘብ እንድትመልስ አድርገዋታል። ግን ደግሞ ዴቭ መልካም ሰው ነውና ወንድሜ እያልሽኝ አብረሽኝ እየኖርሽ ተስፋ እየሰጠሽኝ እንዴት እንደዚህ ታደርጊያለሽ? በማለት ሉሊትን ተቆጥቷታል። ወንድሜ ካልሽ ወንድምሽ ነኝ፣ ለምንድን ነው ችግርሽን ደስታሽን ማታጋርኝ? በማለት ከሁሉም ሰዓት በላይ እንደሚያስፈልጋትና ከየትኛውም አጋጣሚ ላይ ወንድሜ ብትል እንደሚደርስላት ተስፋ እንደሚሆናት ከፊቷ እንደሚቆም ነግሯት ደስ ብሏቸው ሲመረቅ ነበረ። እናትየዋም በጣም ተደስተው እየመረቁት ነበር። አሁን ላይ የሔዋንና የዴቭ ፍቅር እያገረሸ ቢመጣም ግን ደግሞ በመካከላቸው ያለው የሮዛ ጣልቃ ገብነት አሁንም መስመሩን እየሳተ እየሄደ ይገኛል። ሮዛ ተስፋ አትቆርጥም። ለተንኮሎቿም ይሁን እንዲሁም ደግሞ ሰዎችን
ብዙ ነገር ለማድረግ ቀላል የሆነችው ለክፋት ቅርብ የሆነችው ሮዛ ዛሬም በነ ዴቭና በነ ሔዋን መካከል ትገኛለች። ሔዋን በጣም ብዙ ውጣ ውረዶችን ያሳለፈች ከዚህ ቀደም ስትናገር ለሉሊት ሰምተናታል። ብዙ የእስር ህይወቶችን እንዲሁም የስደት ህይወት ጣዕም የሌለውን ኑሮን ህይወትን ሁሉ አይታለች። የዴቪድ ልጅ በሆዷ ይዛ የተንከራተተችው የተራበች የተጠማችው በስደት ያሳለፈችው ብዙ መከራና ችግሮች እንዳሉ ሆነው አሁን ላይ ዴቪድ ልጅ እንዳለው አያውቅምና ይሄንን ልጅ በመከራ ውጭ ሀገር ድረስ ሄዳ ተወልዶ እዛ እንደሚኖር በሞግዚት እንደሚያድግ ለሉሊት ስትነግራት ነበረ። ይሄንን ሚስጥር የምታውቀው ሉሊት ብቻ ናት። ዛሬ ግን ከባድ አጣብቂኝ ውስጥ የገባች ትመስላለች። አደንዛዥ ዕፅ ተጠቃሚ ነሽ በማለት ወደ እስር ልትወረወር በነበረበት ሰዓት ባንቴሮን ሄዶ እንዳዳናት አይተናል። ባንቴሮን ያዳናት ስለሚያፈቅራት ነው። የእሷን ሞት እኔ ልሙትላት፣ የእሷን ህመም እኔ ልታመም፣ እሷ ለሀገር ትጠቅማለች ተናዳ እንጂ መጥፎ ስራ የምትሰራ አይደለችም፣ እኔ ምንም ነገር ጥቅም የለኝም በማለት ባንቴሮን እንግዲህ ራሱን መስዋዕት አድርጎ ወደዛ እስር ቤት እኔ ነኝ እጹን የያዝኩት በማለት እጹን ይዞ እንዲገኝ በእጁ ላይ ካደረገ በኋላ ወደ ስብጥያ ወርዶ ነበር። ከዛም ከእስር ቤትም ለብዙ ዓመታት እንግዲህ ሊፈረድበት ይችል ነበረ። ግን ደግሞ ሔዋን ከሌሎች ጋራ ተመሳጥራ ይሄንን ነገር ነፃ እንዲሆን አደረገችው። በምትኩ ደግሞ እሱን ነፃ አድርጋ ካስፈታች በኋላ ወደ ሌላ ውጭ ሀገር በምትሄድ ጊዜ ይህን አደንዛዥ ዕፅ ይዛ እንደምትሄድና በዛም ሰዓት ላይ ከኤርፖርት ላይ እንዴት ሊያሳልፏት እንደሚችሉ ባይታወቅም ይዛ እንደምትወጣ ከሀገር ተነጋግራ ነው ያስፈታችው። ይህን ቃሏን ለመጠበቅ አሁን ላይ ጊዜው ደረሰና ተዘጋጅ ተብላለች። ሻንጣዋንም ይዛ እየወጣች ነበር። ግራ ተጋባ ስሜት ውስጥ ነች። ምክንያቱም ልጅ አላት። ልጇን ደግሞ ትናፍቃለች። እስር ቤት ያሳለፈችው ላይፍ ስላለ እሱን ደግማ መኖር አትፈልግም። ለዛ ነው አሁን ላይ አዲስ ነገር ተአምር ተፈጥሮ ካልሆነ አሁንም ቢሆን ዘብጥያ መውረዷ አይቀሬ ነው። የሉሊት እናት በአሁኑ ሰዓት ላይ በጣም ደስተኛ ናቸው። ግን ደግሞ ወደ ሀገራቸውና ወደ ቦታቸው ትውልድ ቦታቸው መመለስ ይፈልጋሉ። የአቶ መሰለ ኮማ ላይ መሆን ነገሮችን እንግዲህ ከሞት ወደ ህይወት ወይም ደግሞ ከህይወትም ከተረፉም ወደ መጀመሪያቸው ተንኮላቸው እድል ሊያገኙ ይችላሉ። ወይም ደግሞ ከሞቱም ጠቅልለው ሁሉን ነገር አጣውት ይሄዳሉ ማለት ነው። አሁን ላይ ሉሊትን ተመኝተው በልጅነትና በለጋ እድሜዋ በመማሪያዋ እድሜዋ ሲመኛቱ የኖሩት አቶ መሰለ በህይወትና በሞት መካከል መሆናቸውን አብስሯቸዋል ማለት ነው። አብኖን እንግዲህ ይህን ነገር የነገረው በአሁኑ ሰዓት ላይ የሚሰራው ከባንቴሮን ጋር በጋራ ሆነው እየሰሩ ነው። ከዚህ ቀደም ባንቴሮንና አብኖን መጣላታቸውን እናውቃለን። በጣም ብዙ ኬዞች ቢኖርባቸውም ግን ደግሞ ያንን ሁሉ አልፈው እንደ ወንድማማችነት ጠላታቸውን አብረው ሊጥሉ የእሱ አቃጣሪ ሆኗል። እያንዳንዱ ነገር ይነግራል። የሚመጣውንና እንዲሁም ደግሞ ያለውን ነገር ስለላ አድርጎታል ማለት ነው። ከባንቴሮን ጋር በአንድ ላይ አብኖን እየሰራ ይገኛል። አብኖን ነበር ይሄን መልእክት ያደረሰው። በደስታ ጮቤ ሲረግጥ አይተነው ነበረ። ዴቭም ተደስቷል። በአሁኑ ሰዓት ላይ የሔዋንና የዴቭ ጥልቅ የሆነ ፍቅር ነው። ሔዋን እንደ ወንድሟ ስለሆነ የምትወደው ባንቴሮንን፣ ባንቴሮን ደግሞ በአጻፋው ሌላ ፍቅር ውስጥ ገብቷል። ምክንያቱም ሔዋንን ያያት ቀን ነበረ በፍቅር የወደቀላት። ግን ደግሞ ሔዋን የሌላ ሰው ነበረች። ሔዋን የወለደችለት እንዲሁም ደግሞ እድሜዋን በሙሉ በስደት ዓለም ሆና እየናፈቀችው የኖረችው የዴቭ ብቻ ነች። ግን ዛሬ ላይም ሔዋንን የሚመኛት ብዙ ቢሆንም ባንቴሮን አንዱ ነው። ባንቴሮን ካያት ጊዜ ጀምሮ በጣም ቢያወዳትም ቢያፈቅራትም ግን ደግሞ ከሔዋን ጋር አብሮ መኖር አልቻለም። ምክንያቱም አሁንም ከዚህ ቀደም ዴቭን በሽጉጥ መትቼህ በጩቤ ልወጋህ ብዬ ስንት ነገር አድርጌህ ይቅርታ አድርገህልኛል፣ አድነኸኛል። ሽባ ሆኜ በወድቅ አንስተህ አሳክመህ ሰው አድርገኸኛል። የይቅርታ ልብ ስላለህ ነው። ዛሬም ደግሞ ሔዋንን ካንተ ወስዳታለሁ፣ ይህንንም ይቅርታ ታደርግልኛለህ በማለት እንግዲህ ለራሱ ቃል ሲገባ ነበር። ሔዋን የማን ትሆን? ምክንያቱም ደግሞ እዚህ ጋር የማትደራደርበት ዴቭ አለ፣ ልጇ አለ። ዋጋ ከፍላለች። ብዙ ዓመት ተሰዳ ሳትረሳ ሳትተወው ሔዋንን ብሎ እንጂ ልጅ አላት ብሎ እንዲመጣ አብሯት እንዲኖር አልፈቀደችም። እና ሔዋን ለዚህ ነው ያልነገረችው ለዴቭ። ለልጁ ስስት ይዞት ከሮዛ ጋር ፍች ፈጽሞ ያለውን ነገር ጨርሶ ወደ እሷ እስከሚመጣ ድረስ ያለውን ነገር
ስለ ልጁ ምንም አይነት ፍንጭ ልትናገር አልወደደችም። ዛሬ ግን ወደ ዘብጥያ ልትወርድ የደረሰችበት ሰዓት ይመስላል። ምክንያቱም አነፍናፊዎቹ በዙሪያቸው የሞት ጥላ ይዘው እየጠበቋት ወይም ደግሞ በሞላ ቤተሰቡ ላይ እየጠበቁ እንደሆነ ዴቭ ሲናገር ነበር። ይሄ ማለት አደጋው የከፋ ነው ማለት ነው። እንዴት ትሆን ይሆን ሔዋን? በስተመጨረሻስ ማን ያሸንፍ ይሆን? ከዚህ ሁሉ ጀርባ የሮዛ እጅ ካለበት መቼም አሁን ያልቅላታል ማለት ነው። ሮዛን እስከ መጨረሻው ዘብጥያ የሚያወርዳት ብዙ ፋይሎች ቢኖሩም ግን ደግሞ ደፍረው እሷን እንዲህ ነው እንዲያ ነው ሊሏት አልቻሉም ማለት ነው። ባለፈው እንዳየነው ሮዛ እናቷ በታመመች ሰዓት ገንዘብን አብልጣ እናቴ ፍግም ትበላ በማለት ለዴቭ መልስ ስትሰጠው ነበር። ምክንያቱም ደግሞ ችግርና መከራ ያየችው ሮዛ ያንን ችግር ደግማ ለመርገጥ አልፈለገችም። እናቷ ብትሞት የተሻለ መንገድ ይሻላል ብላ አስባ እናቴ ፍግም ትበል እንጂ እኔማ ወደ ችግር ተመልሼ አልሄድም። አሁንም ቢሆን ይቅርታ አድርጉልኝና ቤቱን ንብረቱን በስሜ ታዙርልኝ፣ ስለ እናቴ አይመለከተኝም፣ ስለ ሆስፒታልም ገንዘብ አይመለከተኝም በማለት በሞትና በሕይወት መካከል ናቸው የተባሉት እናቷን ጥላ ይህንን ሀሳብ ስትሰጠው ነበር። ዴቭን እጅግ በጣም አስደንግጦታል። ለእናቷ ለወለደቻት እናቷ የማትሆን እንዴት ሚስት ልትሆነው ትችላለች? ከእንደዚች አውሬ ሴት ጋር ነበር አብሬ የምኖረው በማለት እንግዲህ በውስጡ ሲታዘባትና በጥሞና እያየ ተመለከተ፣ ሲያዳምጣት ነበረ። አሁን ላይ ሉሊት እዳዋ ተከፍሎላታል። በደስታ እየቦረቀች ነው። እናቷም በምርቃት እያስጎደጎዱት ይገኛሉ። ከዚህ በኋላ ሉሊት ተምራ ትልቅ ደረጃ ደርሳ የተሻለ ነገር እንደሚገጥማት እኛም ምኞታችን ነው። ቀጣዩን ክፍል ደግሞ እንደሚከተለው አድርጌ አቀርብላችኋለሁ። እስከዛው መልካም ቆይታ ይሆንላችሁ።